እነሆ መቆያ ሱዳናዊው ሰላይ በኢትዮጵያ ላይ ሁለተኛው ክፍል። ባለፈው ሳምንት ዝግጅቴ የሱዳን ሰላይ ሆኖ በተለይ ኢትዮጵያን ይከታተል የነበረው የሱዳን የመረጃና የጸጥታ ኃላፊው ጀነራል አልፋታ ኡራ ህወሓትንና ሻዕቢያን የመርዳት ተልእኮውን እንዴት እንደተወጣና የሱዳን የአልበሽር መንግስት በተለይ ከደቡብ ሱዳን የገጠመው ጦርነት በየጊዜው ወታደራዊ ተቋሙን እየተፈታተነበት በመሆኑ ዋና ረዳት የነበረውን የኢትዮጵያ መንግስት ለማስወገድ ማቀዱን ነግሬያቸዋለሁ። የሱዳን ወታደራዊ ተቋም ኢትዮጵያን ቁጥር 1 ስጋት ናት ብሎ መፈረጁን፣ መፍትሄውም መንግስት ማስወገድ መሆኑንና ተቃዋሚዎቹን በሙሉ ኃይል ለመርዳት መወሰኑን የተናገረውን አስታውሻችኋለሁ። ሰላው ኡራአ ከአቶ መለስ ዜናዊና ከአቶ ኢሳያስ አፈወርቂ ጋር ቅርበት ፈጥሮ የአልበሽር መንግስት ሙሉ ደጋፊያቸው ሆነው ድሉን እንዲያፋጥኑ ህወሓት ለድል እንዲቃረብ 130 ታንክና ከነተተኳሹ መርዳታቸውን በለንደኑ ጉባኤም ሰላው አይሮፕላን ተከራይቶ አብሯቸው እንደሄደ ጠቅሼላችኋለሁ። ከለንደኑ ጉባኤ በኋላ አቶ መለስ በአስቸኳይ ለመድረስ ስለፈለጉ ከካርቱም ራሱ በሚያበራው አይሮፕላን አዲስ አበባ ይዟቸው እንደመጣና አዲስ አበባ ሲደርሱም ሽጉጣቸውን እንደሸለሙት የታጣቂዎቹን ልብስ አይነት ለብሶ ይዘዋወር እንደነበረ የኢህአዴግን የደህንነት መስሪያ ቤት ለማደራጀት የአቶን ክንፈ ገብረ መድህን አማካሪ ሆኖ እንደነበረ ከአቶ መለስ ጋርም ባለው ወዳጅነት ስለ ወደፊቷ ኢትዮጵያ አስተዳደር መቀሌ ላይ አብሮ እንደመከረ ነግሬያችኋለሁ። ሻዕቢያና ህወሓት ስልጣን ከተቆጣጠሩ በኋላ ከሱዳን ጋር መልካም የተባለው ወዳጅነታቸው ወደ ጥላቻና መናቆር ተቀየረ። ኤርትራ ቀደም ብላ የአልበሽር ተቃዋሚዎችን እየረዳች መነቃቀፍ ውስጥ ገባች። ከኢትዮጵያ ጋርም በፕሬዝዳንት ሁስኒ ሙባረክ ግድያ ሙከራ ምክንያት ወደ ከረረ ቅራኔ ገብተዋል። በዛሬው ዝግጅቴ ከሱዳን ጋር የተፈጠረውን ቅሬታና ሁለቱ መሪዎች በሰላው በኡራአ አተያይ ምን እንደሚመስሉ የተናገረውን አጫውታችኋለሁ። በመጨረሻም ላስታውሳችሁ የምፈልገው የነገርኳችሁና የምነግራችሁ ሁሉ ለዝግጅት እንዲመች አድርጌ እኔ ያቀረብኩት እንጂ ቃሉ የሰላው የኡራአ ነው። ያገኘሁትም ኡስታዝ ጀማል ከተረጎመውና ትርጉሙ በእንግሊዘኛ ከሚነበበው ለአሰር ኔትወርክ ከሰጠው ቃለ መጠይቅ ነው። የሱዳንና የኢትዮጵያ ነፍ ያለ ፍቅር ያስከተለውን የመተማመንና የመረዳዳት ግንኙነት ቅርቃር ውስጥ የከተተው ፕሬዝዳንት ሁስኒ ሙባረክን አዲስ አበባ ላይ ለመግደል የተደረገው ሙከራ ነው። የግብፁ የቀድሞ ፕሬዝዳንት ሁስኒ ሙባረክ ሰኔ 19 ቀን 1987 ዓ.ም በአፍሪካ አንድነት ድርጅት ጉባኤ ላይ ለመሳተፍ ከቦሌ አይሮፕላን ማረፊያ እንደወጡ የጦር መሳሪያ የታጠቁ ታጣቂዎች ተኩስ ከፈቱባቸው። ይዘውት የመጡት መኪና ብረት ለበስ በመሆኑ በተኩሱ ጉዳት አልደረሰባቸውም። ግን ሹፌራቸው ሙከራ ከተደረገበት ቦታ ወደ ኋላው ዞሮ አይሮፕላናቸው ውስጥ ገብተው ስብሰባውንም ሳይሳተፉ ወደ ካይሮ ተመለሱ። በኋላ እንደተደረሰበት የግድያ ሙከራውን ያደረገው አልጋማል አልእስላሚያ የተባለው በአሸባሪነት የተፈረጀ ጽንፈኛ ቡድን ከተወሰኑ የሱዳን የመረጃ ኃላፊዎች ጋር ተመሳጥሮ ነው። ከአልቃይዳ ጋር ግንኙነት የነበረው ጋማል እስላሚያ የግድያ ዕቅዱን ለማስፈጸም መንገዱ ያደረገውና ግዳጅ ለሚፈጽሙት አረባውያን አባላቱ ቪዛ ያገኘው ከሱዳን ነው። የኢትዮጵያ መንግስት ከአልበሽር መንግስት ጋር የሚተማመኑ እንደመሆናቸው ጥቃቱ በሱዳን በኩል መሆኑ ከፍተኛ ንዴት ፈጠረ። በእርግጥም የተወሰኑ የሱዳን የጸጥታ መስሪያ ቤት ኃላፊዎች ባደረጉለት ትብብር ጋማል አልእስላሚያ ወደ ግቡ ተቃርቦ ነበር። የፕሬዝዳንት አልበሽር የብሔራዊ ጸጥታ አማካሪ የነበረው ጀነራል ኡራአ ሙባረክን ለመግደል ሴራ መጎንጎኑንና የሱዳን ደህንነት አባሎች እየተባበሯቸው መሆኑን በራሱ መስመር መረጃ ደርሶት ነበር። መረጃውን ፕሬዝዳንት አልበሽር ያውቁት እንደሆነ ብሎ ነግሯቸዋል። مسكتناس كلهم قلت لهم ما عايز واحد يتكلم، ما فيش حد يمشي يتكلم، وما عايز عدم انضباط، وما في واحد مخول لي ያን የመሰለ ትእዛዝ እንዳልሰጡና የሚያውቁት ነገር እንደሌለ ነገሩት። የብሔራዊ እስላሚክ ግንባር መሪና በስልጣን ሁለተኛው ሰው የነበሩትን ሐሰን አልቱራቢንም የሚያውቁት ነገር ካለ ብሎ ጠይቋቸዋል። እርሳቸውም እንደማያውቁ ነግረውታል።
የጸጥታ አማካሪው ኡርአም ነገሩን ለሚመለከታቸው ተወው። እንደ ጥልማሞቱ ኡርአ ሁሉ የግብፁ የጸጥታና የመረጃ ኃላፊ ዑመር ሱሌማን ጭምጭምታው ደርሶታል። ሁስኒ ሙባረክ ያልፈለጉትን ጥይት የማይበሳው ካዲላክ መኪናቸውን ይዘው እንዲሄዱ በመጨረሻው ሰዓት በማሳመኑ ካደጋው አትርፏቸዋል። በፕሬዝዳንት ሙባረክ ላይ ጥይት ሲተኮስባቸው ፕሬዝዳንት አልበሽርና የልዑኩ አባል የሆነው ጀነራል ኡርአ የመሪዎቹን ጉባኤ ለመሳተፍ በአዳራሹ ውስጥ ነበሩ። አቶ መለስ የተፈጠረውን ነገር ለፕሬዝዳንት በሽር ነገሯቸው። በሽርም ዞር ብሎ አየኝ ይላል ጥልማሞቱ ኡርአ። ድርጊቱ ከፍተኛ ቅሬታና ቁጣ የቀሰቀሰ ሆነ። ምክንያቱም ገዳዮቹ የፓስፖርት አገልግሎት ብቻ ሳይሆን መረማመጃ ያደረጉትና ግድያውንም ያቀነባበረው ሰው ያመለጠው በሱዳን በኩል በመሆኑ ነው። ሱዳን ለከፍተኛ ችግር ተጋለጠች። ኢትዮጵያ የሀገር ክብሬንና ገጽታዬን አበላሸች ብላ ተጣላቻት። ኤርትራ ቀደም ብላ ከግጭት ገብታ ስለነበረ የአልበሽር መንግሥት ይወገዳለች። ግብፅ መሬን ለመግደል ያሴረው የሱዳን መንግሥት ተጠያቂ ይሁንልኝ አለች። ኢትዮጵያ፣ ግብፅና ኤርትራ ግንባር ፈጥረው የሱዳንን መንግሥት አዋከቡት። ዓለም አቀፍ ማዕቀብም እንዲጣልበት ግፊት አደረጉበት። በምስራቅ ሱዳንና ደቡብ ሱዳን ያሉ ተቃዋሚዎችን የረዱ የበሽር መንግሥትን አዋከቡት። የኢትዮጵያ መንግሥት በኢትዮጵያ የሱዳን አምባሳደር የነበሩትን እስማኤል አልሳይድን ብቻ አስቀርቶ ሌሎች የሱዳን ዲፕሎማቶችን አባረረ። አዲስ አበባን በተቆጣጠረ ጊዜ ዓይናችሁን እንዳላይ ብሎ ያባረራቸውን የደቡብ ሱዳን ነጻነት ተዋጊዎች ረዳቸው። ወታደሮችንም ልኮ የሱዳን ጉምሩክ ከተማንና አካባቢውን ተቆጣጥሮ የደቡብ ሱዳን ተዋጊዎች ወደ ጁባ እንዲቃረቡ ጉልበት ሰጣቸው። የኤርትራ መንግሥትም በምስራቅ ሱዳን የሚንቀሳቀሱትን የአልበሽር ተቃዋሚዎች ሙሉ ድጋፍ ስላደረገላቸው ተጨማሪ ቦታዎችን ተቆጣጠሩ። የደቡብ ሱዳን ነጻነት ግንባርንም ለመጀመሪያ ጊዜ እያሰለጠነ አስታጠቃቸው። የአልበሽር መንግሥት ሊያንገዳግደው ከሚችል የውስጥና የውጭ ፈተና ተፋጠጠ። ሰላው ኡርአ እንደሚለው ምንም እንኳን የሀገር ክብርና ገጽታ ጉዳይ ሆኖባቸው ቢቃወሙም አቶ መለስ በአልበሽር መንግሥት ላይ ጨክነው አልጨከኑም። የጠየቁትም ድርጊቱን የፈጸሙት የተወሰኑ የደህንነት ኃላፊዎች ተጠያቂ እንዲሆኑ እንጂ አልበሽርም ሆኑ ኡርአ በሴራው እንደሌሉበት ተረድተዋል። በአንተና በበሽር ጥርጣሬ የለኝም አለኝ ይላል ኡርአ። የአቶ መለስ አቋም ተጠያቂነቱን ለአልበሽር መንግሥት ካደረጉት ግብፅና ኤርትራ ይለያል። ተጠያቂ የሚሆኑት የደህንነት ኃላፊዎች ግን ፍርዳቸውን እንዲያገኙ አቶ መለስ አጠንክረው ጠይቀዋል። ተጠያቂ የሚሆኑትን የደህንነት ኃላፊዎች ፍርዳቸውን እንዲያገኙ አቶ መለስ የገለጹበትን መንገድ ፕሬዝዳንት አልበሽርን አስቋቸዋል። ወራህ ሚን ወሚን ወጀማዓ ዴል ሊሀረቡ ዴል هم بلعوم حتى الكلمة اللي استخدمها بلعوم بالإنجليزي ድርጊቱን የፈጸሙትን እንደዋጧቸው ይጥፏቸው ብለው ነበር። በሽርም መልእክቱን ለሰራተኞቻቸው ሲያስተላልፉ እንደዋጣችኋቸው ትፏቸው ተብላችኋል ብለው ተናገሩ። زي ما بلعوم لازم يطرشوهم حتى الرئيس كان بيضحك من የአቶ መለስን ጥያቄ ሊመልስ ይችላል በሚል እሳቤ የጸጥታና የመረጃ ዋና ዳይሬክተሩ ሜጀር ጀነራል ናፊ አሊ ናፊ ተሽሮ ጀነራል ሙስጠፋ አልዳቢ እንዲተካው ተሾመ። ሌሎች የመስሪያ ቤቱ ሹሞች ከኃላፊነታቸው ተነሱ። ለሰላው ኡርአም የተፈጠረው ችግር ጦሱ ተርፎታል። በፕሬዝዳንቱ የጸጥታ አማካሪነቱ በመረጃ ሰራተኞች የተፈጸመውን ሴራ ሊያከሽፍ ባለመቻሉ ስልጣን መልቀቅ አለብኝ ብሎ ራሱ ወሰነ። فأنا جيت من نفسي وهذاك الرئيس ربنا يطول في عمره وموجود ويمكن أن يسأل ፕሬዝዳንት አልበሽር ግን እጅግ ስለሌለበት ለምን ትለቃለህ ብለውት ነበር። እኔ ግን ይላል ኡርአ እኔ የማየው የሀገር ጥቅም ነው። በዚህ ምክንያት ሀገር ከሚደርስባት ጉዳት ለመታደግ እኔም እንደ ጓደኞቼ ስልጣን ብለቅ ይሻላል ስላላቸው ከኃላፊነቱ ተነሳ። ግን ከጥቂት ቀናቶች በኋላ የመከላከያ ሚኒስትር ደኤታ አድርገው ሾሙት። ፕሬዝዳንቱ በበር ሸኝቶኝ በመስኮት መልሶ አስገባኝ ይላል ኡርአ ሲቀልድ። ይሁንና ሱዳን የወሰደችው እርምጃ ይበቃታል ብሎ የተዋት አልነበረም። በተባበሩት መንግስታት ድርጅት የሱዳን ቋሚ መልእክተኛ ሆኖ ማዕቀቡን ለማለዘብ የሚችለውን እንዲያደርግ
ወደ ኒውዮርክ ተላከ። ኡርአ ትእዛዙ በደረሰው በማግስቱ ወደ ኒውዮርክ ገሰገሰ። ግን እዚያ ሲደርስ ማዕቀብ የመደረጉ ሐሳብ ያለቀለትና መመለስ በማይችልበት ደረጃ ደርሶ ስላገኘው ወደ ካርቱም ተመለሰ። ሐሳቡ ጠቅላይ ሚኒስትር መለስ ዜናዊን ለማነጋገር ነበር። ጄኔራል ኡርአ ከፕሬዝዳንት ኢሳያስ ተጣልቶ ግንኙነቱ ቢቋረጥም ከአቶ መለስ ጋር የነበረው ወዳጅነት እንደተጠበቀ ነበር። በሁለቱ ሀገሮች የደረሰው ጥላቻ እንኳን ቤተሰባዊ ወዳጅነቱን አላሻከረውም። ስለዚህ ጊዜ ሳያጠፋ አቶ መለስን ለማነጋገር አዲስ አበባ መጣ። ምሽት ላይ አዲስ አበባ አውሮፕላን ማረፊያ የደረሰው ሰላው ኡርአ በቀጥታ አቶ መለስ ወደሚኖሩበት ቤተ መንግሥት አመራ። ركبت الطيارة رحت أديس أبابا ومشيت لملس ዜናዊ طوالي في البيت أنا عادة لما أجي የልብ ወዳጃቸውና እንደ ቤተሰብ የሚታይ ስለሆነ በቀጥታ መኖሪያ ቤታቸው ድረስ ለመግባት ተሰጥቶት የነበረው እምነትና ፈቃድ አልተጓደለበትም። ስለዚህ ማንንም ንገሩልኝ ሳይል በታላቁ ቤተ መንግሥት በሚገኘው የአቶ መለስ መኖሪያ ደረሰ። ጄኔራል ኡርአ ሀገሩ ያለችበት ሁኔታ አስጨንቆት ነበርና ጊዜ ሳያጠፋ ወደ ጉዳዩ ገባ። ምን እየተደረገ ነው አልኩት ይላል ኡርአ። አቶ መለስ ግን በእርጋታ መለሱለት። አሁን ስለተናደድክ ራትክን ብላና እንነጋገራለን አለኝ ይላል። ይህ ንግግራቸው ደግሞ የመልካም ውጤት ምልክት መሆኑ ተሰምቶታል። ራቱን በልቶና ተረጋግቶ ስጋቱንም ፍላጎቱንም ነገራቸው። አቶ መለስ የተስፋ ቃል ሰጡት። ጉዳዩ የብሔራዊ ጸጥታ ጉዳይ በመሆኑና የሀገር ገጽታ የሚያበላሽ ስለሆነ እንጂ ከግብፅ ጋር ሆኜ በእናንተ ላይ ድምፅ መስጠቴ እጅግ ያመኛል። ዝም ብንል የሙባረክን ጥቃት ከኋላ እንደመደገፍ ይቆጠርብናል። አብረንም እንዳደረግነው ሊያስገምተን ይችላል አሉት። ሰላው ጄኔራል አቶ መለስ ያን ዕለት የነገሩትን በዝርዝር አስታውሷል። ውለታችሁን አንረሳም። በሽርን አምነዋለሁ። ይህ እምነቴ መቼም አይቀየርም። አልበሽርን ከሚጠሉት ጋር ሆነን የምንሰራው ተገደን ነው። ከሱዳን ጋር ግንኙነቴን የገነባሁት በደም ስለሆነ በቀላሉ ላፈርሰው አልችልም። ላና ሐቁን ሐይ ወልዑመር አልበሺር ሐይ وتاني ما حتتصلح إلى أبد الآبدين وأنا علاقة زي አቶ መለስ ከሱዳን ጋር ያላቸውን በደም የተሳሰረ ግንኙነት ሲነግሩት ሰላው ታዲያ እንደሱ ከሆነ ለምን ኩምሩክ ድረስ ወታደር ላካችሁ ብሎ ጠይቋቸዋል። አቶ መለስ የኢትዮጵያን ወታደሮች ወደ ደቡብ ሱዳን ያስገቡት የበሽርን ተቃዋሚዎች ለማገዝ ሳይሆን አልበሽርን ለመጠበቅ መሆኑን ነገሩት። ተቃዋሚዎቹ ያሸነፉ ስለነበር ከኩምሩክ 145 ኪሎ ሜትር የምትርቀውን ዳማዚንን የመሰለ ስትራቴጂካዊ ቦታ ለመያዝ የኢትዮጵያ ድጋፍ አስፈልጓቸዋል። ዳማዚን ከተያዘች ዙሪያ ገባውን ጦርነት የከበበው የበሽር መንግሥት ሊወድቅ ይችላል። ስለዚህ የኢትዮጵያ ወታደሮች ሱዳን ግዛት ቢሰፍሩም ተቃዋሚዎቹ ቁልፍ ቦታዋን እንዳይዙ እርዳታ በመንፈግ ያልበሽርን መንግሥት ለመታደግ መሆኑን ነገሩት። ኡርአ ያሉትን አመናቸው። ተቃዋሚዎቹም ያለ ኢትዮጵያ እርዳታ ብቻቸውን ያችን ቦታ ሊይዙ እንደማይችሉ አውቀዋል። በዚያች ምሽት ለበሽር መንግሥት ያላቸውን ታማኝነት ያረጋገጡበትና የሰጡት ቃል ለሱዳኑ ሰላይ ከፍ ያለ እፎይታና ተስፋ ሰጠው። አቶ መለስ ላልበሽር ብቻ በሚስጥር ንገር ብለውም መልእክታቸውን ነገሩት። وده كلام بقوله لأول مرة اللي ترسل الآن الرئيس عمر البشير تقول لك ملس أسحب قواتك اللي حشدتها في منطقة الدمازين እኔ ካንተ ተቃራኒ ሆኜ ምን ጊዜም አልሰራም። ወታደሮቻችንን ካሉበት ከኩምሩክ አናንቀሳቀስም። ግን በምስራቅ በከሰላ በኩል ያሉት ተቃዋሚዎችህ እየገሰገሱ ነውና እነሱን ተከላከል። ስለዚህ በደቡብ ያሰፈርካቸውን ወታደሮችን ወደ ምስራቅ ውሰዳቸው። በእኛ በኩል ስጋት አይግባህ በለው ብለው ነገሩት። አቶ መለስ በዚያ መልእክታቸው ሰላውን ሲያገኙት ሁለት ነገር አረጋግጠውለታል። አንደኛው ወታደሮቻቸው ወደፊት እንደማይንቀሳቀሱ፣ ሁለተኛው ፕሬዝዳንት ኢሳያስ ያልበሽርን መንግሥት ለመጣል ጠንክረው እየሰሩ መሆኑን ጠቁመውታል። ሰላው ኡርአ ቀድሞም ለቃላቸው የታመኑ ናቸው የሚላቸውን አቶ መለስ የነገሩትን ቃል በሙሉ አመነ። ስለዚህ ምሽቱኑ ወደ ሱዳን ኤምባሲ ሄዶ በተመሰጠረ የሚስጥር ቃል የተነገረውን ለፕሬዝዳንት አልበሽር በቴሌግራም አስተላለፈ። መልእክቱ የደረሳቸውም አልበሽር የመለስን ቃል አምነዋል። ግን ሁለተኛውን ባለሥልጣን አልቱራቢን ጨምሮ ሌሎች ሹማምንት
የጠላት ሀገር መሪ የነገረንን አምነን እንዴት ጦራችንን እናንቀሳቀሳለን ብለው ተጠራጠሩ። ፕሬዝዳንት አልበሽር ግን መለስን ያምኑ ነበርና መልእክቱን ተቀብለው በደቡብ ሰፍሮ የነበረውን 2 ክፍለ ጦር ወዲያው ወደ ከሰላ አዛወሩት። በዛ የሚንቀሳቀሱትን ተቃዋሚዎችም ለመቋቋም ተጠቀሙበት። ይሁንና የአቶ መለስ በሱዳን ላይ ያሳዩት ማፈግፈግ ካጋራቸው ከአቶ ኢሳያስ ጋር መቃቃር ፈጠረ። ኢሳያስና መለስ መቃቃር የጀመሩት ያን ጊዜ ነው ይላል ሰላው ኡራ። የኢትዮጵያን ችላ ማለት የተገነዘበችው ግብፅም ወትሮም ስትራቴጂካዊ አጋሬ ናት በምትላት በሱዳን ላይ መጨከን ስለማትፈልግ ወደ ስምምነቱ አዘነበለች። ቀስ በቀስም የማዕቀቡ ግፊት እየላላ የሱዳን ችግሮች የተቃለሉ ሆኑላት። ፕሬዝዳንት አልበሽርም ከኢትዮጵያ ጋር ያላቸውን ቅሬታ እንዳይጓጓንና እንዳይበላሽ በጥንቃቄና በትዕግስት ነበር የያዙት። የኢትዮጵያ ወታደሮች በሱዳን ግዛት 2 ዓመታት ሲቆዩ ኃይል ተጠቅመው ለማስወጣትም ሆነ ደፈረችን ብለው መግለጫ ለመስጠት አልቸኮሉም። ዋናውን ቅሬታ ካስወገድነው ሌላው ይቃለላል የሚል የጸና አቋም ነበራቸው። አንድ ጊዜ ውጭ ጉዳይ ሚኒስትራቸው አቶ ስዩም መስፍን በሱዳን ላይ የሚሰጡትን ትችት አንስቶ ከዚህ በኋላ ስዩምን ዝም አልለውም ይላቸዋል። ፕሬዝዳንት በሽርም ጥፋቱን የፈጸምነው እኛ ምን ብለህ ትናገረዋለህ? አርፈህ አፍህን ዝጋ ብለው እንደገሰጹት ኡርአ ሰምቷል። ሱዳን ተሸክማው የነበረው ጫና ከተካሻዋ የወረደላትና ጥሩ አጋጣሚ የፈጠረላት የኢትዮጵያና የኤርትራ ጦርነት ነው። ጀነራል ኡርአ ኢትዮጵያና ኤርትራ ወደ ጦርነት እንደሚገቡ ወትሮም እርግጠኛ ነበርሁ ይላል። ይህንንም ቀደም ሲል ለሀገሩ መንግሥት ሪፖርት አድርጓል። ግን ተቀባይነት አላገኘም። ኡርአ ጦርነቱ እንደማይቀር አውቄያለሁ የሚለው የፕሬዝዳንት ኢሳያስን ፍላጎትና እምነት ቀድሞ ስለተረዳ መሆኑን ይናገራል። ፕሬዝዳንት ኢሳያስ የራሳቸውን ሐሳብ ብቻ የሚከተሉ መሆናቸውንና ህወሓትን በንቀት የሚያዩ እንደነበሩ አውቃለሁ ይላል። ህወሓት ትግል ሲጀምር ከሻቢያ የሥልጠናና የትጥቅ እርዳታ ማግኘቱን እያሰበ ፕሬዝዳንት ኢሳያስ ሁልጊዜም ራሱን የበላይ አድርጎ እንደሚያይ በተለያዩ አጋጣሚዎች ምልክቶች አግኝቻለሁ ይላል ኡርአ። ህወሓት በኋላ ራሱ ተደራጅቶና ጠንክሮ ሻቢያ በቀይ ኮከብና በሌሎች ዘመቻዎች በአስጊ ጦርነት በነበረበት ጊዜ እየረዳ ታድጎታል። ግን ኢሳያስ በኢትዮጵያ ያለው መንግሥት በእርሱ የሚሽከረከር እንዲሆን ይፈለግ እንደነበረ ጀነራል ኡርአ ይናገራል። ፕሬዝዳንት ኢሳያስ ህወሓት የኢትዮጵያን የሚያስተዳድር በመሆኑ የሚቆጩ እንደነበር የነገሩትን አስታውሷል። ኢህአዴግ አዲስ አበባን ከተቆጣጠረ ጥቂት ቀናት በኋላ ፕሬዝዳንት ኢሳያስና ሱዳናዊው ሰላይ የተገኙበት ስብስብ መቀሌ ላይ ተደርጎ ነበር። ዓላማው ኢትዮጵያ እንዴት ትመራለች የሚለውን ለመምከር ነው። በስብሰባው መካከል ፕሬዝዳንት ኢሳያስ ኡርአን ድላችንን እናክብር ብለው ወደ አንድ መዝናኛ እንደወሰዱት ያስታውሳል። በግ ታርዶ እየተጠበሰ الفاتح اصحابك وطعم بيقول لي اصحابك لناس التجراي እነዚህ ጓደኞች በቃ የኔ መሰለ ሀገር ጎረሱ ወሰዱ እያለ በጣም በጸጸት አለቀ ይላል። ولا اصحابك المغفلين دي እነዚህ ፋራዎች እነዚህ ገጠሪዎች ኤርትራ ምን አገኘች? ጦርነት አድቋታል። ኢትዮጵያ ግን ለምናት ምን አይነት ነገር እንደወረሱ ተመልከት ብለው ቁጭታቸውን እንደነገሩት በቃለ መጠየቁ ጠቅሷል። የሲአይኤ አጥኚና ተንታኝ የነበረው ፖል ሄንዜ ኤርትራን ከኢትዮጵያ ለምን ትገነጥላለህ? ለምን መላዋን ኢትዮጵያን ለመውሰድ አትሞክርም ብሎ እንደመከራቸው ኢሳያስ አስታውሰዋል። ምክሩን ቢሰሙት ኖሮ የኢትዮጵያ መሪ ሊሆኑ እንደሚችሉም ለኡርአ በቁጭት ነግረውታል። የስለላ ሙያ ያለው ኡርአም ያያቸውን ነገሮች አገናዝቦ ከዚያን ጊዜ ጀምሮ በኋላም ባለው ግንኙነቱ የኢሳያስን ፍላጎት ተገንዝቦ በሁለቱ ሀገሮች መካከል አንድ ቀን ጦርነት ይቀሰቀሳል ብሎ ሙያዊ ግምት ነበረው። እንዳለውም ጦርነቱ ተቀሰቀሰ። ያን ጊዜ ጠላቶቹ እርስ በርሳቸው ጠላት ስለሆኑላት ሱዳን አረፈች። የኢትዮጵያና የኤርትራ ጦርነት ለሱዳን ከሰማይ መና የመውረድ ያህል ያልተጠበቀ ደስታ የሚፈጥር ሆነ። የችግሮቿ ሁሉ መቃለያ ተደርጎ ተቆጥሯል።
የሁለቱ ሀገሮች ወደ ጦርነት መግባት ሱዳን የውስጥና የዓለም አቀፍ ጫናዎቿን የምታወርድበት አጋጣሚ ሆነላት። የሁለቱ ሀገሮች ጦርነት በሱዳን ካቢኔ ተመከረበት። የሱዳን አቋም በገለልተኛነት መቆየት እንዲሆንም ተወሰነ። እንደ ጀነራል ኡርአ ያሉ የኤርትራን መንግስት የሚቃወሙት ጭምር የሱዳንን በገለልተኝነት መቆም ስላመኑበት ውሳኔው ጸና። ግብፅ ለኤርትራ ደጋፊ ሆና ቆመች። ከ2 እና 3 ዓመታት በፊት ግብፅ፣ ኢትዮጵያ፣ ኤርትራ ግንባር ፈጥረው ሱዳንን ያዋክቧት የነበሩት ጦርነቱ ሲጀመር ግብፅና ኤርትራ ተወዳጅተው ከኢትዮጵያ ጋር ሆድና ጀርባ ሆኑ። ሱዳን ደግሞ የሁሉም ወዳጅ ሆነች። ፖለቲካ ማለት እንደዚህ ነው። ሱዳናዊው ጥልሟሞት ጀነራል ኡርአ ለዓመታት አብሯቸው በመቆየት አሳምሬ ያውቃቸዋለሁ ለሚላቸው ጠቅላይ ሚኒስትር መለስና ፕሬዝዳንት ኢሳያስ ስለ ባህሪያቸው፣ ስለ አሰራራቸው አስተያየቱን ሰጥቷል። ጀነራል ኡርአ አቶ መለስን የሚያውቃቸው የሱዳን የጸጥታና የመረጃ ዳይሬክተር በነበረበት ጊዜ ነው። አቶ መለስ ፈልገው እንዳገኙትና ለረጅም ሰዓት እንዳነጋገሩት ያስታውሳል። 2 ቀንና 2 ምሽት ያለማቋረጥ ተነጋገሩ። ንግግራቸውን ሲጨርሱ ለሚሊዮን ዓመታት ያህል እንደምንተዋወቅ ሆኖ ተሰማኝ ይላል ኡርአ። የመንፈስ ቁርኝትን መፍጠራቸውን ያስታውሳል። ከንግግራቸው መጨረሻም ሲሸኛቸው أنا الآن بتكلم وقدامي رئيس إثيوبيا المستقبلي وكان بيذكر لي دايما لغاية ما توفى بضحك ዛሬ ያነጋገርሁት የወደፊቱን የኢትዮጵያ ፕሬዝዳንት ነው። የወደፊቱም የኢትዮጵያ ፕሬዝዳንት አንተ ነህ ብሎ እንደ ትንቢት ተናግሮላቸዋል። አብረን እናደርገዋለን አለኝ ይላል ኡርአ። ይህ አስተያየቱ እውነት ሆኖ በተገናኙበት ጊዜ አቶ መለስ እያስታወሱት ይሳሳቁበት እንደነበርም ጀነራል ኡርአ አልረሳውም። ኡርአ አቶ መለስን በከፍተኛ አድናቆት ይመለከታቸዋል። በሕይወቴ ሁሉ ካገኘኋቸው አስደናቂ ሰዎች ሁሉ የበለጠ ነው ይላቸዋል። ملس رجل خارق الذكاء، ملس رجل عنده أخلاقيات عالية، يعني موازينه الأخلاقية في تعامل الأشياء عالية. ጠንቃቃ፣ ልዩ ችሎታና ምጡቅ አእምሮ ያለው፣ ትሁት፣ ለቃሉ የታመነ፣ ለዓላማው ጽኑ፣ በጉዳዮች ላይ ሲነጋገር ከፍ ያለ የሞራል ብቃት ያለው፣ ንጹሕ፣ በሙስና የማይጠረጠር፣ በሳምንት 2 አለበለዚያ 1 መጽሐፍ የሚያነብ አንባቢ ይላቸዋል። ለሱዳን የጠለቀ ውዴታ ያላቸው፣ ለፕሬዝዳንት አልበሽርም የታመኑና ከስልጣን እንዳይወርዱ የሚጠብቋቸው መሆኑን በተግባር ያሳዩት መሆናቸውን ጠቅሷል። ከሱዳን ጋር ያለ ግንኙነት በደም የተሳሰረ ነው የሚል እምነታቸውን ሱዳን በውጪ ተጽዕኖና በውስጥ ግጭት በምትፈተንበት ጊዜ ከንግግር በላይ በተግባር ያሳዩ መሆናቸውንም ያረጋግጣል። ፕሬዝዳንት አልበሽር ያደረጉላቸውን ውለታ ለመመለስ ከግብፅና ከኤርትራ ጋር የተስማሙበትን በሱዳን ላይ ጫና የመፍጠር ስምምነት አለዝበው ሱዳንን መርዳታቸውን ጀነራሉ አስታውሷል። በግሉም መልካም ወዳጁ እንደነበሩና ያለምንም ጠያቂና ከልካይ በፈለገው ጊዜ ቤታቸው ድረስ እየሄደ ሊያገኛቸው እንደሚችል አስታውሷል። ለጀነራል ኡርአ የኢትዮጵያ ቤተ መንግሥት ቤቱ የሆነ የውጭ ዜጋ ነበር። ፕሬዝዳንት ኢሳያስንም በብዙ የሚያውቃቸው፣ በግላቸውም በሱዳን ምሽት ቤቶች አብረው ይዝናኑ እንደነበር፣ ከመቀሌ ስብሰባ በኋላም አስመራ በሻዕቢያ ከተያዘች በኋላ የመጀመሪያ የሆነችውን አይሮፕላን እያበረረ አስመራ እንደወሰዳቸው ያስታውሳል። لكن السياسة فرق بطريقته وشخصيته يعني سياسة شوية كده ሰላው አቶ ኢሳያስን ግትር፣ የሚፈልጉትን ለማድረግ የማይመለሱ፣ ቂመኛ፣ ውለታ የማይከብዳቸው ግን ለዓላማቸው ብርቱና ጠንካራ ናቸው ይላቸዋል። በዚህም ባህሪያቸው ለዓመታት በወዳጅነት ከቆዩት ኡርአ ጋር ተለያይተዋል። ኢሳያስ ቂመኛ ናቸው ለሚለው አስተያየት የኤርትራ ነጻነት በአስመራ በሚከበርበት ጊዜ የደረሰውን ይጠቅሳል። የኤርትራ ነጻነትን ለማክበር የአረብ ሀገሮች በእንግድነት ተጠርተው አስመራ በመግባት ላይ ነበሩ። ግን ለሳውዲ አረቢያው የደህንነት ኃላፊ ልዑል ቱርኪ ፋይዛል የመግቢያ ቪዛ እንዳይሰጣቸው አቶ ኢሳያስ ከለከሉ። ምክንያቱም የሳውዲዎች እርዳታ ለሙስሊም ኤርትራውያኖችና ለህወሓት ስለነበረ በዚያ ቂም ይዘው መሆኑን ይጠረጥራል። የመግቢያ ቪዛው በስንት ጭቅጭቅ ለልዑሉ የተፈቀደላቸው በሱዳኖች በተለይም በወዳጁ በጀነራል ኡርአ አማላጅነት ነበር። ከሳውዲዎች ጋር አትጣላ ይጠቅሙሃል ተብለው ነው። ኢሳያስ إذا اتكلم معي مش هتكلم مع سيادهم في أمريكا هناك
نفس الشيء لما يعمل مشاكل مع الامريكان يقول لك ما يهموني انا مش اتكلم مع سيادهم في اسرائيل ሳውዲዎች ቢያስቸግሩኝ ለአሜሪካኖች ነግርባቸዋለሁ አሜሪካኖችም ቢቢሉኝ ለእስራኤል ነግርባቸዋለሁ የሚል ፈሊጥ ነበራቸው ይላል ሰላው ኡራ ኢሳያስ የፈለጉትን ከመናገር የማይመለሱና ለዲፕሎማሲ ግንኙነት ዋጋ የማይሰጡ መሆናቸውንም ሰላው አስታውሷል ሻቢያ ኤርትራን እንደተቆጣጠረ ከሱዳን ጋር እርቅ ፈጥረው ለጉብኝት ወደ ካርቱም የሚመጡት ኮሎኔል ጋዳፊ ኢሳያስን ሊያገኟቸው እንደሚፈልጉ ለፕሬዝዳንት አልበሽር ይናገራሉ ኢሳያስ ግን ላገኘው አልፈልግም ብለው እምቢ አሉ ምክንያቱም በትግላችን ጊዜ አረዳንም የሚል እምነት አሳድረው ስለነበረ ነው ፕሬዝዳንት አልበሽር የደህንነት አማካሪያቸውን ጀነራል ኡራን በአማላጅነት ወደ አስመራ ላኩት በነበረው ወዳጅነት አግባብቶ ለበሽር ክብር ስትል ተብለው እሽታቸውን አገኘ ግን ጋዳፊን የማገኘው ከሆነ የምናገረውን የማትቆጣጠሩኝና የፈለኩትን ለመናገር የምትፈቅዱልኝ ከሆነ ብቻ ነው አሉ ለሌተና ኮሎኔል ጋዳፊ ጥላቻ የነበረው ራሱም ኡራም የፈለከውን ተናገር ብሎ ካርቱም ሄደው ከጋዳፊ ጋር እንዲገናኙ አደረጋቸው ኮሎኔል ጋዳፊ አብዮት እንዴት እንደሚመራ ስላብሮ መስራት ሲናገሩ ኢሳያስ ተቀብለው የት የምታውቁትን አብዮት ለኛ ታስተምራላችሁ እያሉ ዘለፋውን አወረዱባቸው انت ما ثوره نحن ثوره تجراي ثوره عمر البشير ثوره احنا الثوره في دفعنا فيها دماء ودفعنا እኛ ኢትዮጵያና ሱዳን አብዮተኞች ነን አንተ ግን አብዮተኛ ነኝ ማለት አትችልም ብለው ፊት ለፊት ተናገሯቸው ይሁንና የኢሳያስ የቁጣ ንግግር ጋዳፊን በብዙ አላስቀየማቸው ኑሮ ከዚያ በኋላ ተግባብተው ጉብኝት እስከመለዋወጥ ደርሰዋል መለስና ኢሳያስ አብረው ሲሆኑ የሚግባቡ ጓደኞች ይመስላሉ እንጂ ከጋራ ጓደኛቸው ጀነራል ኡራ ጋር ለብቻቸው ሲሆኑ ግን አንዱ ሌላውን ያማሉ መለስ ኢሳያስን ጠባብ ሲሏቸው ኢሳያስ እነመለስን ያልሰለጠኑ ገሪባዎች እያሉ ይንቋቸው እንደነበረ የሰላው የቃል ትረካ ይጠቁማል ጀነራል ኡራ አንድ ጊዜ ኢሳያስ ጠባብ ነው ብለው አቶ መለስ ያሙለትን ያስታውሳል ሁለቱም ግንባሮች ድል ካገኙ በኋላ ኢሳያስና መለስ ኡራም ጭምር መቀሌ ላይ ተገኝተው በአንድ መዝናኛ እየተዝናኑ ነበር ምሽቱን ለማድመቅም በቪዲዮ የሀገረሰብ ጨዋታ ተከፍቷል የሌሎችን ብሔረሰቦች ጭፈራ ሲያው የሚቆዩት አቶ ኢሳያስ ያማራ የሚባሉት ዘፈኖች ሲጀምሩ ግን ለማየት እየከፋቸው ዘፈኑ እንዲለወጥ ይደረግ ነበር ከዚያ በኋላ መለስ ይላል ኡራ መለስ ኢሳያስ ከማንም ጋር ሊኖር የማይችል ጠባብ እኮ ነው አለኝ ይላል ኡራ ኢሳያስ የማይታመን ነው ለማለት ያበቃውም አስመራን ከተቆጣጠሩ ጥቂት ዓመታት በኋላ ሙሉ እርዳታቸውን ስታደርግላቸው ወደ ከቆየችው ሱዳን ጋር ወደ ጸብ በመግባታቸው ነው ፕሬዝዳንት ኢሳያስ በምዕራብ ኤርትራ መንቀሳቀስ ጀምረው የነበሩትን ጽንፈኛ የሚሏቸውን ሙስሊሞች ሱዳን እየረዳች ነው የሚል እምነት አደረባቸው በቆላማው ኤርትራ በእስልምና እምነት ስር የተከፈቱ ትምህርት ቤቶች በአስተማሪነት የሚመጡት ሱዳኖች ከተልኳቸው ያለፈ ሃይማኖታዊ ተልኮ የሚፈጽሙት ያልበሽር መንግስት እጅ ስላለበት ነው ብለው ጠረጠሩ የሱዳን የደህንነት በተለይም የቀድሞ ረዳታቸው ኡራም እጁ አለበት ብለው አምነዋል ግን የመንግስትም ሆነ የኡራ እጅ እንደሌለበት ሰላው አረጋግጧል በኤርትራና በሱዳን መካከል የተፈጠረውን ችግር ለመፍታት እናቶ መለስ በተገኙበት መቀሌ ላይ ስብሰባ አደረጉ ፕሬዝዳንት ኢሳያስ ወቀሳቸውን ጀመሩ ጀነራል ኡራም ያቶ ኢሳያስን ሐሳብ ተቃውሞ መልስ ሰጠ በዚህ ፕሬዝዳንት ኢሳያስ ተናደዱ መልስ ሲሰጡት ስሙን ለመጥራት እንኳን ተጸይፈው የመጨረሻው ተናጋሪ ብለው ነበር የጠሩት ኡራ በዚህ ተገረመ የነበራቸውን ወዳጅነት ረስተው ስሙን ለመጥራት አለመፈለጋቸው አናደደው ስብሰባው በቅሬታ ተጠናቀቀ ያን ጊዜ ነው አቶ መለስ እሱ ጅል ነው ሄደህ አነጋግረው አለኝ የሚለው ኡራ ግን ተቀይሞ ነበር ሲፈልግ አንገቱ ይሰበር ብሎ እምቢ አለ ከዚያም በኋላ እስከ መጨረሻው ተለያይተው ቀሩ ሁለታችንም እልህኞች ሆነን ተለያይተን ቀረን ይላል ኡራ የኢትዮጵያን መንግስት ለማስወገድና የሱዳን ስጋት መሆን በማትችልበት ደረጃ ለማድረስ በርካታ ተቃዋሚዎችን እየደገፈች ብትቆይም በተለይ ለሻቢያና ለህወሓት ታንክን የጨመረ ገዛ እንድታደርግ
ጀነራል አልፋታህ ኡርአ ከፍተኛ ጥረት አድርጓል። የኢትዮጵያን የተለያዩ ቦታዎች በስለላና በኋላም በይፋ ተዘዋውሮባቸዋል። የዕድሜ ቆይታውም ሲቃረብ የተናገረው አውቀዋለሁ የሚለውን ነው። ሰላው ዲፕሎማቱና ጀነራሉ አልፋታህ ኡርአ ከኢትዮጵያም ሌላ የሊቢያን መንግሥት ተቃዋሚዎች አደራጅቷል። ቢንላደን ወደ አፍጋኒስታን በክብር እንዲሸኝ አድርጓል። ለሀገሩ ብዙ ተግባሮች ፈጽሟል። እርሱ እንደሚለውም ሁሉንም ያደረገው ለሀገሩ ለሱዳን ጥቅም ሲል ነው። ከ7 ሰዓታት በላይ የሰጠው መግለጫ ክርክር እንደሚያስነሳበት የታወቀ ነው። እርሱ ግን የተናገርሁት እውነትና እውነት ብቻ ነው ብሎ ወደማይቀርበት ዓለም አልፏል። አብራችሁን ስለቆያችሁ እናመሰግናለን።